ሰላም ጤና ይስጥልኝ። ለዚህ ፓስተር ምላሽ ለመስጠት አይደለም፣ ነገር ግን ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉት ፈልጋለሁኝ። ሴቭ አድርጉት፣ ስሙት። ጸጋና ሰላም ይብዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ ነው የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግሥት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግሥት ከመጣ በኋላ ለዚህ መንግሥት ያላቸውን ጥላቻ ደጋግሞ ገልጸዋል። ለዚህ መንግሥት ብቻ አይደለም፣ ይሄ መንግሥት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ ኦሮሞ የሆነ ነገር በተፈጠረ ቁጥር ኦሮሚያ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይሄ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞቷሉ? ስንት የወንጌል አማኞች ቤተክርስቲያኖች ተቃጥሏሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋሉ? በዚያ ክልል ውስጥ እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ። እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለእኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከእነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራይሰው ተናበው ይሰራሉ እኛን ለማጥፋት። ከየት? ከኢትዮጵያ ከሚባልበት ሀገር በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኑልን አያውቁ። አንድም ኦርቶዶክሳዊ ብላ አታሽቃብጥ። ፕሮፋይል ፒክቸር እየቀየርክ ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዲህ በእርስ በርስ ጦርነት። በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዲህ በእርስ በርስ ጦርነት። የእነሱ ደም ደም አይደለም እንዴ? የእነሱ ነፍስ ነፍስ አይደለም እንዴ? ቁንስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ አለብን። ለሰላም መስራት አለብን እንጂ ለእውከትና ለብጥብጥ ለአመፅ መስራት የለብንም። ከአመፅ ጋር ማበር የለብንም። በዚያም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የእነሱም ደም ደም ነው፣ የእነሱም ነፍስ ነፍስ ነው። የእነሱም ነፍስ የእኛ ነፍስ ነው፣ የእነሱ ደማቸው የእኛ ደም ነው። ስለዚህ የእነሱ ደም በግፍ እንዳይፈስ የእነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድን ነው በጮቴ የማገኘው ነገር? ማተርፈው ነገር ምንድን ነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምፅ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል
አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌላዊ አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ወንጌላዊ አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌላዊ አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንደሽን ብትሆኝ ማለት ነው። እኛ ወንጌላዊ አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተን በጠላትነት ፈርጆ ሁል ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይታወቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምፅ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጫውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ነው። ኦርቶዶክስ ተዋህዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። የመንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የእነሱን ድምፅ ባንጨው መልካም ነው ብዬ እላለሁ። ወንጌላዊ አማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይህን ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ፣ ከየትኛውም ብሔር፣ ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ እሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨው። ይታወቅ። ጸጋ ያብዛላችሁ። እንግዲህ ይሄ ለፕሮቴስታንቶች ቆማለሁኝ፣ እቆተ እምነት ሰራለሁኝ፣ እሞግታለሁኝ የሚል ሰው ነው። ቤካ ይባላል። ማህበራዊ ሚዲያ ላይ ከነቀለሜ ጋር ሆኖ ቤተክርስቲያንን ከሚሰድብ ከሚያንቋሽሽ ሰዎች ጥቂት ሰዎች መካከል አንደኛው ይህ ሰው ነው። እኔም ጮኸው ሰው ስለሆኑ ብቻ እጮሃለሁኝ አለ። እሰየው፣ ሰው ስለሆንኩ ብቻ ከጮክማ ጥሩ ብለን ነበር። አርሲ ላይ እኮ እየተገደሉ ያሉት ሰዎች እንጂ አህዮች አልነበሩም። ሰዎች እንጂ ውሾች አይደሉም። ግን አልጮክም። በሰውነታቸው ምክንያት እየተገደሉ ነው። ግን አልጮክም። ለብሔር ጥላቻ አላቸው ኦርቶዶክሳውያን ያልክ፣ ኦሮሞዎች ለኦሮሞ ጥላቻ አላቸው ማለት ነው። ምክንያቱም የኦሮሞ ኦርቶዶክሶች እየተገደሉ ነው። የኦሮሞ ኦርቶዶክስም አለ። የኦሮሞ ኦርቶዶክስ ኦሮሞን ይጠላል ማለት ነው። ይሰመርበት። ክርስትና ገብቶናል አለ። ክርስትና ሰዎች ሲገደሉ መሳቅ፣ ሰዎች ሲገደሉ እንኳን ማለት ይሆን የእናንተ ክርስትና? ይሄም ሌላ ጊዜ ይመለሳል ብዬ ተስፋ አድርጋለሁ። ኦርቶዶክስ ለእኛ አልጮኸችም አለ። እውነት ፕሮቴስታንቶች ሲታሰሩ፣ ፕሮቴስታንቶች ሲገደሉ፣ ፕሮቴስታንቶች ቸርቾቻቸው ሲቃጠሉ እኛ አልጮህንም? በዩቲዩብ፣ በቲክቶክ፣ በፌስቡክ አልተናገርንም? ይህም ለታሪክ ይቀመጥ። እኛን ለማጥፋት ይተጋሉ አለ። ኦርቶዶክስ ቤተክርስቲያን ፕሮቴስታንቶችን ለማጥፋት ለመግደል ትተጋላችኋል። መንፍቅና እንዲጠፋ እንፈልጋለን፣ ሰዎቹ እንዲተርፉ ግን እንፈልጋለን። ይህ ማለት ግን እንገላቸዋለን ማለት አይደለም። ሰዎች ነን፣ ክርስትና የገባን ሰዎች ስለሆነ። ስለዚህ እሱንም ያዙልን። ሰሜን ክልል እያለቅን ነው አለ። እውነት ሰሜን ክልል እያለቀ ያለው ፕሮቴስታንቱ ተመርጦ ነው? እውነት ሰሜን ክልል ከ90% በላይ ኦርቶዶክሱ አይደል እንደሚኖርባት? ያ ሁሉ በሚሊዮኖች የሚቆጠሩ በጭፍጨፋ ያለቁ ሰዎች እውነት ፕሮቴስታንቶች ናቸው? እውነት ሰሜን ክልል ላይ እያለቀ ያለው ፕሮቴስታንት ነው? እውነት ጦርነቱ እየጎዳው ያለው ፕሮቴስታንትን ብቻ ነው? ይህንም ያዙልኝ። ኦርቶዶክሳውያን አልተጎዳችሁም፣ አልተገደላችሁም አይነት መልእክት አስተላልፏል።
የሆነ ሆኖ ታሪክ የሚያወሳው ታሪክ የሚናገረው ነገር ስለሆነ ታሪክ እስከሚፈታው ድረስ እንታገሳለን። ቸር ቆይ።